ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም መቀሌ ውጥረት እንደነገሰ ተሰምቷል። ዛሬ ሌሊቱን ጀምሮ ብዛት ያለው ሰራዊትና መትረየስ የጫኑ ፓትሮል መኪኖች በመቀሌ ከተማ በከፍተኛ ሁኔታ እንቅስቃሴ እያደረጉ እንደሚገኙ ታውቋል። በደብረጽዮን የሚመራው የህወሓት ቡድንም በኢትዮጵያ ሰዓት አቆጣጠር ከሌሊቱ 8 ሰዓት መግለጫ እንዳወጣ ነው የተገለጸው። የጊዜያዊ አስተዳደሩ በ3 ጀነራሎች ላይ ያሳለፈው የግድ ውሳኔ ተቋማዊ አሰራርንና ህግን ያልተከተለ ነው በማለትም የክልሉ ሰላምና ጸጥታ ቢሮ መግለጫ አውጥቷል። ከኢሳያስ ወግነው አብይን ማስወገድ የሚፈልጉ ኃይሎች አሉ ሲልም ጀነራል ጻድቃን ገብረትንሳኤ ተናግሯል። ጀነራል ጻድቃን በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለትም አስጠንቅቀዋል። አዲግራት ከተማም በዛሬው ዕለት በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ጦር በቁጥጥር ስር መዋሏ ተሰምቷል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ስህተት መስራታቸውን አምነዋል። ስህተቱ የተፈጠረውም ከታችኛው መዋቅር ወደ ጠቅላይ ሚኒስትሩ ጽህፈት ቤት የተሳሳተ መረጃ ፍሰት በመከሰቱ ነው የሚል መልእክትም አጋርተዋል። ይህን መረጃውን በዜናችን በዝርዝር እናስደምጣቸዋለን። በአበባና ፍራፍሬ ልማት የተሰማራው የጀርመኑ ኩባንያ ከአማራ ክልል ጠቅልሎ መውጣቱን አስታውቋል። የፖለቲካ አለመረጋጋትንና ወታደራዊ ውጥረትንም በምክንያትነት አስቀምጧል። በአማራ ክልል በአበባና ፍራፍሬ ልማት ተሰማርቶ የነበረው ሴሌክታ ዋን የተሰኘ የጀርመን ኩባንያ ክልሉን ጥሎ መውጣቱንና ስራዎቹን ወደ ኬንያና ኡጋንዳ ማዛወሩን አስታውቋል። ይህ መረጃም በዜናችን በዝርዝር እናስደምጣቸዋለን። የኢትዮጵያ ሃይማኖት ተቋማት ጉባኤ ከሰሞኑ በእስልምናና በኦርቶዶክስ ሃይማኖት አማኞች ነን ባዮች መካከል የሁለቱን ሃይማኖት የአብሮነት እሴት በሚያንቋሽሽ መልኩ በማህበራዊ ሚዲያ የሚለቀቁ አንዳንድ አስተያየቶች እንዳሳዘኑት በሰጠው መግለጫ አስታውቋል። ጉባኤው ሃይማኖትን ሽፋን አድርገው አብሮነትን ሊሸረሽሩ የሚችሉ ግጭት ቀስቃሽ መልእክቶችን የሚያስተላልፉ አካላትን በጽኑ እንደሚያወግዝም አስታውቋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ሚዲያ ገጾች ላይ የሚታዩ የአፕል ምስሎች ከሌላ ሀገር የተወሰዱ ናቸው የሚል መልእክት ፋክት መረጃ በማህበራዊ ትስስር ገጹ ማጋራቱን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ስህተታቸውን አምነዋል። ስህተቱ የተፈጠረውም ከታችኛው መዋቅር ወደ ጠቅላይ ሚኒስትር ጽህፈት ቤት የተሳሳተ መረጃ ፍሰት በመከሰቱ ነው ብለዋል። እንደ ፋክት ቼክ መረጃ ከሆነ ትናንት ምሽት በጠቅላይ ሚኒስትር አብይ አህመድ የፌስቡክና ኤክስ ወይም ትዊተር አካውንቶች ላይ የአፕል ግብርና ምርታማነታችን እድገት እያሳየ ነው ከሚል ጽሁፍ ጋር የተለቀቁ 6 የአፕል ምስሎች በጠቅላይ ሚኒስትር ዶክተር አብይ አህመድ ማህበራዊ ትስስር ገጾች ላይ ተጋርተዋል። ይሁንና በምስሎች ዙሪያ ኢትዮጵያ ቼክ ባደረገው አሰሳ ሁሉም ፎቶዎች ከሌላ ሀገር የተወሰዱና ኢንተርኔት ላይም በፍለጋ የሚገኙ መሆናቸውን መመልከት ተችሏል። ምስሎቹ የተወሰዱትም በአሜሪካን ሀገር የሚመረተውን ኮርትላንድ የአፕል ዛፍና በላቲን አጠራሩ ማሉሳፕ የተባለ በአሜሪካ የሚገኝ የአፕል ምርትን ያሳያል። አፕል ኢትዮጵያ ውስጥ እንደ ማዕከላዊ ኢትዮጵያ በምስራቅ ጎጃምና በጋሞ ዞን ባሉ አካባቢዎች እንደሚመረት የመረጃ ማጣሪያ ዲስካችን ያሰባሰባቸው መረጃዎች ይጠቁማሉ በማለትም ፋክት ቼክ ገልጿል። ይሁንና በጠቅላይ ሚኒስትሩ የማህበራዊ ትስስር ገጾች ላይ የተጋሩ ምስሎች ኢትዮጵያ ውስጥ ያለ የአፕል ምርትን እንደማያሳዩ እነዚህ መረጃዎች ይጠቁማሉ። በርካታ ተከታይ ያሏቸው ባለስልጣናት፣ ተቋማት፣ ግለሰቦችና ድርጅቶች የሚያጋሯቸው ጽሁፎች፣ ምስሎች፣ ቪዲዮዎችና ሌሎች መረጃዎችም እውነትነታቸውን ቀድመው በማረጋገጥ የሐሰተኛ መረጃ ስርጭትን ለመከላከል የሚደረግ ጥረትን ሊደግፉ እንደሚገባ መልእክት ተላልፏል። ይህንን ተከትሎ ታዲያ በትናንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ገጻቸውና በትዊተር አካውንታቸው ላይ የአፕል ግብርና ምርታማነታችን እድገት እያሳየ ነው ከሚል ጽሁፍ ጋር 6 የአፕል ምርቶችን አያይዘው ለጥፈው የነበረ ቢሆንም የለጠፉት የአፕል ምስሎች ከሌላ አገር የተወሰዱ መሆናቸውን ተከትሎ በዛሬው ዕለት ልጥፉ ከገጻቸው ላይ መነሳቱን የጠቅላይ ሚኒስትር ጽህፈት ቤት አሳውቋል። ስህተቱ የተፈጠረው ከታችኛው መዋቅር ወደ ጠቅላይ ሚኒስትር ጽህፈት ቤት የተሳሳተ መረጃ ፍሰት በመከሰቱ ነው ብሏል። ምስሎቹ ከሌላ ሀገር መወሰዳቸውን ጥቆማ ላደረሱና እርምት እንድንወስድ ለጠየቁ አካላትም የጠቅላይ ሚኒስትር ጽህፈት ቤት ምስጋናውን አቅርበዋል። ወደ ቀጣይ መረጃችን ስናልፍ መቀሌ ውጥረት ነግሷል። ዛሬ ሌሊቱን ብዛት ያለው ሰራዊትና መትረየስ የጫኑ ፓትሮል መኪኖች በመቀሌ ከተማ በከፍተኛ ሁኔታ እንቅስቃሴ እያደረጉ እንደሚገኙ ታውቋል። በደብረጽዮን የሚመራው የህወሓት ቡድንም በኢትዮጵያ ሰዓት አቆጣጠር ከሌሊቱ 8 ሰዓት መግለጫ ያወጣ ሲሆን ህዝባዊ ሰራዊታችን በካዲ ቡድን ሴራ አይፈርስም ብሏል። ህወሓት በመግለጫው የጊዜያዊ አስተዳደር ፕሬዝዳንትን ጨምሮ ብሔራዊ ክህደት የፈጸሙና እየሰሩ ያሉ አመራሮችን በማባረር በጊዜያዊ አስተዳደር ውስጥ ያላቸውን ውክልና አንስቻለሁ ያለ ሲሆን ነገር ግን ጊዜያዊ ፕሬዝዳንቱና
ሌሎች የቡድኑ አባላት ከህግና ስርዓት ውጪ ጸረ ህዝብ ተግባራቸውን ቀጥለዋል ብለዋል። የህዝባችንን አንድነት በማደፍረስ የትግራይን ሁለንተናዊ አቅም በማዳከም ብሔራዊ ክህደት እየፈጸመ ያለው የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አሁን በትግራይ ህዝብ ላይ የታወጀውን የዘር ማጥፋት ለመፋለም የተደራጀውን የትግራይ ሰራዊት ለመበተን ድርጊቱን አጠናክሮ ቀጥሏልም ብሏል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ከስልጣናቸውና ከኃላፊነታቸው ውጪ የትግራይ ጦር ግንባር አመራሮችንና ጀነራሎችን አግደዋል ያለው ህወሓት ይህ ማዕቀብ መሰረተ ቢስና ተግባራዊ ሊሆን የማይችል ቢሆንም ህዝባዊ ትግሉን ከህግና ከስርዓት ውጪ ለማድረግ ቡድኑ ሌት ተቀን እየሰራ መሆኑን ያሳያል በማለት መግለጫ አውጥቷል። የጊዜያዊ አስተዳደሩ በሶስት ጀነራሎች ላይ ያሳለፈው የግድ ውሳኔ ተቃዋሚ አሰራርና ህግን ያልተከተለ ነው በማለትም የክልሉ ሰላምና ጸጥታ ቢሮ መግለጫ አውጥቷል። አቶ ጌታቸው ረዳ ከመጋቢት 1 ቀን 2017 ዓ.ም ጀምሮ መግባባት እስኪደረስ በሚል ጊዜያዊ እግድ እንደተላለፈባቸው በደብዳቤ ያስታወቋቸው ጀነራሎችም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይለ ናቸው። በፕሬዝዳንቱ የተጻፈው ደብዳቤ እንደሚያሳየው ጀነራሎቹ በጊዜያዊነት የታገዱት ከመንግስት ውሳኔ ውጭ መላ የክልሉን ህዝብና ወጣቱን ወደ ግርግር፣ የጸጥታ ኃይሉን ወደ እርስ በርስ ግጭት የሚያስገባ እንቅስቃሴዎች እያደረጉ በመሆኑ ነው ብሏል። የጀነራሎቹ እንቅስቃሴ ህዝቡ ወደማይወጣው አዘቅት የሚከት ነው ሲልም አስታውቋል። የፕሬዝዳንቱን ውሳኔ ተከትሎ የክልሉ የሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ ዛሬ መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ውሳኔውን እንደማይቀበለው አስታውቋል። የእግድ እርምጃ የተላለፈው በወንጀለኞች ላይ የተግባር እርምጃ መውሰድ ስለተጀመረ ነው ብሏል። የጊዜያዊ አስተዳደሩ በሶስት ጀነራሎች ላይ ያሳለፈው የእግድ ውሳኔ ተቃዋሚ አሰራርና ህግን ያልተከተለ ነው ሲልም ገልጿል። ያልሾመውን ያወረደ ነው ሲል የጊዜያዊ አስተዳደሩን ፕሬዝዳንት ውሳኔ የገለጸው የጸጥታ ኃይሉ መግለጫ በግል የተወሰደ እርምጃ በመሆኑ ተቀባይነት የለውም ብቻ ሳይሆን ስልጣንን ተጠቅሞ ወንጀልና ወንጀለኞችን ለመከላከልና ለመቆጣጠር የሚደረገውን ጥረት ወደ ኋላ የሚመልስ በመሆኑ ሊቆም ይገባል ሲልም ጠይቋል። የተጀመረው ህግና ህገ መንግስቱን የማስከበር ስራ ተጠናክሮ እንደሚቀጥልም ለህዝባችን ልናሳውቅ እንወዳለን ብሏል። በተመሳሳይ በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ባወጣው መግለጫ የጊዜያዊ አስተዳደሩ ፕሬዝዳንት ውሳኔን ህገወጥ ሲል ኮንኗል። የትግራይ ሰራዊትን ለማፍረስ ሲያደርግ የነበረው ሴራ ወደ ከፍተኛና አደገኛ ደረጃ አሸጋግሮታል ሲልም ገልጿል። የቀድሞ ፕሬዝዳንት ሲል ቡድኑ በመግለጫው የጠራቸው አቶ ጌታቸውን ከተሰጣቸው ስልጣንና ኃላፊነት ውጪ በጀኔራሎቹ ላይ ውሳኔ ለማሳለፍ ጥረዋል ሲል ተችቷል። እግዱ ምንም አይነት መሰረት የሌለውና ሊተገበር የማይችል ነው ሲልም ገልጿል። የሰራዊቱ የእዝ ሰንሰለት በባህሪው ለቅጽበት እንኳን ሊቋረጥ አይገባውም ያለው የቡድኑ መግለጫ የግንባር መሪዎችን አግጃለሁ ማለቱ በራሱ ሆን ተብሎ ተጋላጭነትን እንዲጨምር የሚያደርግ የትግራይ ሉዓላዊነትና የህዝቡን ደህንነት አደጋ ላይ ለመጣል ያለመ ክህደት ነው ሲልም አስታውቋል። ይህ በእንዲህ እንዳለም ከኢሳያስ ወግነው አብይን ማስወገድ የሚፈልጉ ኃይሎች አሉ ሲል ጀነራል ጻድቃን ገብረትንሳኤ መልእክቱን አስተላልፏል። ጀነራል ጻድቃን በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። በትግራይ አመራሮች መካከል ያለውን ክፍፍል በመጥቀስ ከቀደመና ከአሁኑም ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በህወሓት አመራሮች መካከል ያለው ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት የተጀመረው። ጀነራል ጻድቃንም ይህንን የህወሓት ክፍፍል በመጥቀስ ከፕሬዝዳንት ኢሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውን ጠቁመዋል። በተያያዘ መረጃ ደግሞ በትግራይ ክልል ሰሞኑን ውጥረት ነግሶባት የከረመችው አዲግራት ከተማ በዛሬው ዕለት በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ጦር ቁጥጥር ስር መግባቷን ምንጮቼ ገልጸዋል ሲል አዩዝ አበሻ ዘግቧል። ዛሬ ወደ አዲግራት የገባው ጦር በኮሎኔል ረዳኢ ገብረ እግዚአብሔር የሚመራ ነው። ኮሎኔል ረዳኢ የአዲግራት ከተማ ከንቲባ ሆኖ የተመደበ ሲሆን በዛሬው ዕለት የከተማ አስተዳደሩን ቢሮ በኋላ በር ሰብሮ መረከቡን ምንጮቼ ጠቁመዋል በማለት አዩዝ አበሻ ዘግቧል። ወደ ቀጣዩ መረጃችን ስናልፍ አሜሪካ በሽብርተኝነት ከፈረጀቻቸው ሐማስ መሪዎች ጋር በቅርቡ ለመጀመሪያ ጊዜ በቀጥታ ተገናኝታ መክራለች። ውይይቱ በጋዛ የሚገኙ አሜሪካውያን ታጋቾችን በማስለቀቅ ዙሪያ እንዳተኮረ ሲገለጽ ቢቆይም ፕሬዚዳንት ትራምፕ በታጋቾች ጉዳይ የሚደረጉ ድርድሮችን እንዲመሩ ልዩ መልእክተኛ አድርገው የሾማቸው አዳም ቦህለር ዝርዝር ጉዳዮችን አንስተዋል። መልእክተኛው ሐማስ ከ5 እስከ 10 ዓመት የሚቆይ የተኩስ አቁም ስምምነት ከተደረሰ ሁሉንም ታጋቾች ለመልቀቅና ትጥቅ ለመፍታት ዝግጁ መሆኑን ገልጿል ብለዋል። በሚስጥራዊ ውይይታቸውም የሐማስ መሪዎች በጋዛ ውስጥ የሚገኙ ዋሻዎችን ሙሉ በሙሉ ለመዝጋት መስማማታቸውንም ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ በአበባና ፍራፍሬ ልማት የተሰማራው የጀርመኑ ኩባንያ ከአማራ ክልል ጠቅልሎ መውጣቱን አስታውቋል። የፖለቲካ አለመረጋጋትና ወታደራዊ ውጥረትንም በምክንያትነት አስቀምጧል። ግጭቶች በቀጠሉበት የአማራ ክልል ውስጥ በአበባና ፍራፍሬ ልማት ተሰማርቶ የነበረው ሴሌክታ ዋን የተሰኘው የጀርመን ኩባንያ ክልሉን ጥሎ መውጣቱንና ስራዎቹን ወደ ኬንያና ኡጋንዳ ማዛወሩን አስታውቋል። ኩባንያው እዚህ ውሳኔ ላይ ለመድረሱ የጠቀሰው ዋነኛ ምክንያት ያልተረጋጋ የፖለቲካ ሁኔታና ወታደራዊ ውጥረት የበዛበት አካባቢ በመሆኑ ነው ብሏል። ኩባንያው በአማራ ክልል ምዕራብ ጎጃም ዞን ሰሜን አቸፈር ወረዳ ከምትገኘው ኮንዝላ ከነበረው ቦታ ወደ ኬንያና ኡጋንዳ መዛወሩ ከ1000 በላይ የስራ ዕድሎችን እንዲቀሩ ማድረጉንም አመላክቷል። በተጨማሪም ውሳኔው ከ1000 በላይ የስራ ዕድሎችን እንደሚያስቀር እንዲሁም በአካባቢው የሚኖሩ እስከ 10000 የሚደርሱ ሰዎችን ህይወት በቀጥታም ሆነ በተዘዋዋሪ እንደሚጎዳ ገልጸዋል። በአማራ ክልል ምዕራብ ጎጃም ዞን በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄዱ ያሉት በትጥቅ የታገዙ ግጭቶች በተለይ በቅርብ ወራት ውስጥ ተባብሰው መቀጠላቸውም አይዘነጋም። ወደ መጨረሻው መረጃችን ስናልፍ የኢትዮጵያ የሃይማኖት ተቋማት ጉባኤ ከሰሞኑ በእስልምናና በኦርቶዶክስ ሃይማኖት አማኞች ነንባዮች መካከል የሁለቱን ሃይማኖት የአብሮነት ሴት በሚያንቋሽሽ መልኩ በማህበራዊ ሚዲያ የሚለቀቁ አንዳንድ አስተያየቶች እንዳሳዘኑት ዛሬ መጋቢት 2 ቀን 2017 ዓ.ም በሰጠው መግለጫ አስታውቋል። ሁለቱን ሃይማኖቶች አስመልክቶ ክብረ ነካዊ መልእክቶችን የሚያስተላልፉ ግለሰቦች ህገወጥነትን ከማስፋፋት ተቆጥበው የህግ የበላይነትን እንዲያስቀድሙና ከድርጊታቸው እንዲታቀቡም አሳስበዋል። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረ ነክ መሆን ወንጀል ነው ብሏል። በግለሰቦችና በቡድኖች የሚደረጉ የሃይማኖት ጥላቻ ንግግሮች የትኛውንም ሃይማኖት ሊወክሉ እንደማይችሉም አመላክቷል። በማህበራዊ ሚዲያው ሃይማኖትን ሽፋን አድርገው አብሮነትን ሊሸረሽሩ የሚችሉ ግጭት ቀስቃሽ መልእክቶችን የሚያስተላልፉ አካላትን ጉባኤው በጽኑ እንደሚያወግዝም መግለጫውን የሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ አስታውቀዋል። ሀሳብን በነጻነት የመግለጽ መብትን ተጠቅሞ የሌሎችን መብት መንካት በዝምታ መታለፍ የለበትም ያለው ጉባኤው የሚመለከታቸው አካላትም አፋጣኝ ህጋዊ እርምጃን እንዲወስዱ ማሳሰቡን ገልጿል። ወቅቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በእስልምና አማኞች ትልቅ ቦታ የሚሰጠው የጾም ወቅት እንደመሆኑ አማኞች ጾምና ጸሎታቸው ላይ እንዲያተኩሩም የኢትዮጵያ የሃይማኖት ተቋማት ጉባኤ መልእክቱን አስተላልፏል።